ቤተሰቦቼ እንዴት ናችሁ? ዛሬ እንድንነጋገርበት የምፈልገው የሞኝ ሰው 10 ባህሪያቶች ነው ማለት ነው። ይህንን ቻናል ሰብስክራይብ ያላረገ ሰው በፍቅር እጠይቃችኋለሁ ሰብስክራይብ እንድታረጉት እና አባል እንድትሆኑ የቤተሰብ እንድትሆኑ ጋብዛችኋለሁ። እንግዲህ ሞኝ ሰው ያው ብዙ ጊዜ ሰዎች ሞኝ ናቸው ይባላል። ሞኝ ምንድነው መስፈርቱ? ራሳችንን ሞኝ ከሆንን ደግሞ እንድናየው እፈልጋለሁ ማለት ነው። ምክንያቱም አንዳንዴ የኛን ግምትና ሌሎች ሰዎች የሚገምቱን ይለያያል ማለት ነው። እከሌ እንደዚህ አይነት ገቢ ነበረው ግን አያያዝ አይችልም ሞኝ ነው ይባላል ማለት ነው። ስለዚህ ሞኝ ሲሉን ራሳችንን እንድንገምትበት ስለምፈልግ ነው። ምክንያቱም እዛ ውስጥ እኔም እናንተም ስላለን ማለት ነው። እንግዲህ አንዱና ትልቁ የማያውቀውን ሰው ያምናል። ይሄ እንግዲህ የሁላችንም ባህሪ ነው። የማያውቀውን ሰው ያምናል። የማያውቀው ሰው የሚለውን ኢቭን የምታውቁትም ሰው አጠገባችሁም ያለውን በጥልቅ የማታውቁትን ሳይቸግረው ቸገረኝ ብሎ የእናንተን ገንዘብ ለመቀማት ሲመጣ እቅድ አቅዶ አልሞ ሲመጣ ዋይዝ መሆን አንችልም ማለት ነው። ስለዚህ እናምነዋለን። የሚያለቅሰው እንባ ሁሉ ትክክለኛ እንባ ስለሚመስለን ያለንን ተበድረን ሁሉ ልንሰጠው። እኔ አሁን በእኔ ህይወት የሚከሰተው ይሄ ነው። ሰው መቼስ ራበኝ ሲል ውሸቱን ራበኝ ይላል ብዬ ስለማላምን ባይኖረኝ እንኳን ተበድሬ እሰጣለሁ ማለት ነው። ከዛ በኋላ እነዛ ሰዎች የመጡት ቀድሞ አልመው አቅደው እጄ ላይ ያለውን ነገር ለመውሰድ ስለሆነ መመለስ ላይ ችግር አለባቸው ማለት ነው። ስለዚህ ሞኝ ሰው የማያውቀውን ሰው ያምናል። ጥቂት ሰው እሱ የሚፈልገውን ካወሩለት ወዲያው ያምናል ማለት ነው። የምትፈልጉትን ነው የሚያወራላችሁ። አጠገባችሁ ይመጣል፣ የምትፈልጉትን ያወራል፣ ለእናንተ ደጋፊ እንደሆነ ያወራል፣ ወይም ደግሞ ችግሩን በጣም እንደተቸገረ ግን ሳይቸገር ማለት ነው። ተጨማሪ ነገር ያው በዚህ ዘመን በተለይ ሰዎች በሰው ገንዘብ ላይ ሀብታም መሆን ስለሚፈልጉ ማለት ነው። ሌላው አውቃለሁ ባይ ነው። ምክንያቱም ያለ የምታውቁትን በአጠቃላይ ዘርግፋችሁ እንትን ትላላችሁ፣ ታወጣላችሁ። ለመማር ዝግጁ አይደለም። እንግዲህ ሞኝ ሰው ነው። ለመማር ዝግጁ አይደለም። የሚያውቀውን ሚስጥሩን ሁሉ ይዘረግፋል። የተለያየ ነገር በቃ ሁሌ ትክክል ነኝ። አንዳንዴ ሁሌ ግትር መሆንም አስፈላጊ አይደለም። ትክክል ነኝ ማለትም ትክክል አይደለም። ሌላውን ሰው የሚያመጣውን አይዲያ ተቀብሎ ማገናዘብ ጥሩ ነው። ሁለተኛ ሶስተኛ ደግሞ ፈጣን ለውጥ ይፈልጋል። በቃ ወዲያው መቀየር፣ ወዲያው መለወጥ፣ ወዲያው ሀብታም መሆን፣ ወዲያው በቃ ስለሚፈልግ ሞኝ መሆኑን የምታውቁት የማይገባ ቦታ ላይ ሲገባ ታገኙታላችሁ ማለት ነው። ማለት ቶሎ ለውጥ ያመጣል ብሎ የሚያስበው ጋር ወይም ደግሞ ሲነግሩት ለምሳሌ እነዚህ አዳዲስ ኢንቨስትመንት ላይ በአንዴ እኮ 100,000 ብር ይሰጣሉ፣ በአንዴ 10,000 ብር ይሰጣሉ፣ አንዴ 500,000 ወይ 1 ሚሊዮን ይሰጣል ሲባል ስለሚያምን፣ ሁለተኛ ደግሞ ሌላ ፍላጎቱ ምንድነው ለውጥ ስለሚፈልግ ቀጥታ ሄዶ ይገባል ማለት ነው። አራተኛው ለጊዜ ዋጋ አይሰጥም። ይሄ ማለት ምንድነው? ሁልጊዜ በየዋህነት ዛሬ የምንኖረው ነገር ነገም የምንኖረው ይመስለናል። ስለዚህ ዛሬ ጊዜ ዋጋ እንዳለው ስለማይሰጥ ገንዘቡን በአግባቡ ማይዝም ማለት ነው። አምስተኛ ሞኝ ሰው ከሚሰራው በላይ ያወራል። ብንሰራ እንኳን ማውራት መቻል የለብንም ማለት ነው። ብዙ ጊዜ ይሄን እናረጋለን ብለን እናወራለን ግን አንሰራም። ለምንድን ነው? ያን ስራ እንዳይሰራ እንዳይከናወን የሚያደርግ መናፍስታቶችም አሉ እንዳንሰራ። ለምሳሌ ብዙ ሰዎች እኮ ነው አሁን ብዙ ሰዎችን እታዘባለሁ። የሆነ ነገር እቅዳችሁን ስትነግሯቸው ደስ የማይላቸው አሉ። እቅዱን የሚያጣጥሉባችሁ አሉ። እቅዳችሁን እንደማይሳካ የሚያወራላችሁ አሉ። እቅዳችሁን ትታችሁ ደግሞ ሌላ ስራ እንድትሰሩ የሚመክሯችሁ ሰዎች አሉ ማለት ነው። ስለዚህ እናንተ ያቀዳችሁትን እራሳችሁ ከሰው ምንም ስለማታገኙ እራሳችሁ አቀዳችሁ እራሳችሁ መስራት ነው። ወሬ አያስፈልግም ማለት ነው። ስድስተኛው ለውጥን ይፈራል። ሞኝ ሰው ለውጥን ይፈራል። አንድ ጊዜ ምንድነው የሰማሁት? ለውጥን የሚፈልግ ሲባል ብዙ ህዝብ እጅ አወጣል። ለመለወጥ የሚፈልግ ሲባል አንድም ሰው አላወጣም። ለውጥን እንፈራለን። የሚያመጣቸው ሪስኮች አሉ፣ ምንም ጥያቄ የለውም። ለውጥ ስንፈልግ ሪስክ አለው። እሱን ለመቀበል መዘጋጀት መቻል አለብን ማለት ነው። ሰባተኛ ለሁሉ ነገር ሌሎችን ተጠያቂ ያደርጋል። ብዙ ጊዜ ይሄ የሚታይ ነው ሰው ላይ። የሞደቄ ምክንያት እከሌ ነው፣ የሞደቄ ምክንያት እከሌ ነው፣ የሞደቄ ምክንያት እከሌ ነው። ወደ ራሱ ምንም የሚወስደው ነገር የለም። ወደ ራሱ ካልወሰደው መሻሻል አይችልም። ምክንያቱም የሞደቁ ምክንያት አለማጥናቱ ሆኖ ሳለ የሞደቄ ምክንያት ፈተናው ከባድ ስለሆነ ነው ሊል አይገባም ማለት ነው። ስለዚህ በአብዛኛው ለሁሉ ነገር
ሌሎቹን ተጠያቂ ያደርጋል፣ ራሱን ነፃ ያደርጋል። ስለዚህ አይሻሻልም ማለት ነው። 8ኛ የተቀመጠ ጎል የተጻፈ እቅድ የለውም። ይሄ ያው ላይ 6ኛው ላይ ብየዋለሁ ማለት ነው። እቅድ ቢኖረውም ያወራል፣ ያከሽዋል። 2ኛ ደግሞ የተቀመጠ ጎል የለውም፣ የተጻፈም እቅድ የለውም። ስለዚህ የትም አይደርስም ማለት ነው። 9ኛ ካለምንም ምክንያት ይናደዳል። አዎ ይሄ ትክክል እኮ ምክንያት የለውም። ኢቭን የምናደዳችን እኮ ምክንያት ቢኖር እንኳን ምንድነው ማድረግ መቻል ያለብን? ያንን ምክንያት ተቀብለን ነገ ደግሞ እንዳንናደድ ማድረግ ማለት ነው። ስለዚህ ያለ ምክንያት ይናደዳል። 10ኛው ያው ጓደኛና ጠላቱን አይለይም። ይሄ በጣም በጣም በሰው ልጆች ላይ በጣም ከባድ የሆኑ ነገሮች ቢኖሩ ይሄ ነው፣ ጓደኛና ጠላትን መለየት አለመቻል። ጠላታችን መጥቶ ጓደኛ ይሆነናል። ይሄ በጣም በተለይ በአሁኑ ሰዓት ደግሞ በቅርባችን ብዙ ነገር የሚደረግ ነው። ጓደኛ መስለው መጥተው ነው የሚያጠቁንና መጠንቀቅ መቻል አለብን። ቤተሰብን፣ ጓደኛን በትክክል እኛን ሊያግዝ የሚፈልግ ጓደኛ አለ ወይ? እነዛ ናቸው ወይ ጓደኞቻችን? ወይስ ለውድቀታችን መንስኤ እንዲሆኑ አጠገባችን ያሉ ሰዎች ናቸው የሚለውን መለየት ያስፈልጋልና ቤተሰቦቼ እንግዲህ ሞኝ ከሆንን እንመርምር፣ ራሳችንን ወደ ጥበበኛ እንቀይር፣ ጥበብን የሚያመጡ መጽሐፍቶችን እንመናብብ። እንደዚህ አይነት ምክሮችንም ደግሞ እንደዚሁ እየሰማን ራሳችንን እናስተካክል፣ ራሳችንን እንመርምር ነው የምላችሁ። አሁንም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ትጋብዛችኋለሁ። አመሰግናለሁ።